ኡሙ ሰመር አቤት። ሰላም ነው? እንኳን ደህና መጣሽ። ሙስሊም ነሽ? አልሐምዱሊላህ። ኦኬ፣ በጣም ጥሩ። እሺ፣ ሰላምን ከፈጣሪ ውጪ መስጠት የሚችል አካል አለ ብለሽ ታምኛለሽ? የለም። ስለዚህ ፍጹም ሰላምን የሚሰጠው ፈጣሪ ብቻ ነው። ማንኛውም ፍጡር ሰላም ሊሰጥ አይችልም፣ ተቀባይ ነው እንጂ። ኦኬ፣ እስኪ ይሄንን ቃል አንድ ጊዜ እናንብበውና እዚህ ጋር ምን ብሎ ይናገራል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ብሎ ይናገራል። ስለዚህ ይሄንን የተናገረው ራሱ ክርስቶስ ኢየሱስ ነው። በዚህ መሰረት ክርስቶስ ኢየሱስ ሰላም ይሰጣል ብለሽ ታምኛለሽ? አላምንም። ከፈጣሪ ውጭ ሰላም ይሰጣል? የለም። እንዴት አታምኚም? ክርስቶስ ኢየሱስ እዚህ ጋር እኔ ነኝ ሰላም የምሰጠው እያለ እየተናገረ ክርስቶስ ኢየሱስ አላህ አይደለማ፣ ነብይ ነው እንጂ አላህ ባሪያ። ከፈጣሪ ውጭ ሰላም መስጠት ወይም ደግሞ ሰላም እሰጣለሁ ብሎ የሚናገር አካል አለ? ነገርኩ እኮ አንድ አላህ ብቻ ነው ያለው፣ እሱ ብቻ ነው ሰላምን የሚሰጠን። የጋድ ሎጂክ ቪዲዮ ትዝ አለኝ። በነገራችን ላይ ሙስሊሞች ቁርአን ላይ ለምሳሌ አንድ ነገር እኔ ልጠይቅህ አንዴ እኔ ምንም ነገር ማውራት አልፈልግም። ስማኝ ኡሙ ሰመራ አንዴ ታወሪያለሽ። ቆይ መጽሐፍ ላይ እናወራ፣ ችግር የለውም። መጀመሪያ እዚህ ጋር አላህ ሰላም ሰጣለሁ ብሎ ይናገራል። ምን ብሎ ይናገራል? ጸጥታን ሰጪው የሰላም ባለቤቱ ብሎ ይናገራል። አንቺ ቅድም እንደተናገርሽው ከፈጣሪ ውጪ ሰላም የሚሰጥ የለም አልሽ አይደለ? ከፈጣሪ ውጪ የትኛውም ፍጡር ሰላም መስጠት ይችላል? አይችልም። ኦኬ፣ በጣም ጥሩ። እሺ፣ ይሄን የመጽሐፍ ቅዱስ ክፍል እስኪ አንብቢው። እሺ፣ አነበብኩት። ምን ይላል? ሰላም እሰጣችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁን ዓለም እንደሚሰጥ አይደለም፣ ልባችሁንም አይታወክም አይፈራም። ይሄንን ያለው ፍጡር ነው ወይስ ፈጣሪ ነው? እኔ ምን አውቃለሁ ማን እንዳለው? አንቺ እኮ ቅድምን ብለሻል፣ ፍጡር እንደዚህ ብሎ ሊናገር አይችልም ብለሻል። ስለዚህ ይሄን ከፈጣሪ ውጪ ሊናገር አይችልም አይደል? አምላክ ካልሆነ ውጪ ይሄን ሊናገር አይችልም። እኔ ምለው ግን እና ምን አከራከራችሁ? ቆይ ማንም የፈለገው ማመን አይችልም። ኦኬ፣ በእናንተ እንረጋገም ነው ለነገሩ ያለው አይደል? እኔ አረግምም አትረግምኝ። አንተ የፈለግከውን እኔ የሚፈለግኩትን እና ምን አከራከራችሁ እናንተ? ዝም ብላችሁ ምን አከራከረው? ምክንያቱም ይሁዳ በአንደኛ መልእክቱ አንድ መልእክት ነች ያለችው ቁጥር 23 አካባቢ ላይ ተከራካሪዎችን አንዳንዶችን ከእሳት ነጥቃችሁ አውጡ ይላል። ሰው የምንከራከርበት ምክንያት ምንድን ነው? ሰዎች ወደ እሳት ሲገቡ እያየ ዝም አንልም። አንድ ሕፃን ልጅ ወደ እሳት እየገባ ወደ ገደል እየገባ እያየ ነው፣ ዝም ብለን አንቀመጥም። ኦኬ፣ እንደዛ ከሆነ ደግሞ በስነ ስርዓት ባለው መልክ ነው፣ በስነ ስርዓት ባለው ስድብ በሌለው አንተ እምነት የሚያስተምረውን እምነት ያንተን እምነትን ማስተማር አለብን፣ የሌላውን እምነት ሳዘልፍ ማለት ገባ። አንተ ድንጋይ ማመን ትችላለህ፣ መብት ነው። እኔም እንጨትን ማመን እችላለሁ፣ መብቴ ነው። እዚህ ጋር የራሴ ነው፣ ፈጣሪ የሚጠይቀኝ ነው። ግን አንተ እኔን ማዳን ከፈለግ ስነ ምግባር ባለው ንግግርና ቀስ ባለ አሁን እሱ እንደሚያስረዳው ማስረዳት፣ አለመሰዳደብ፣ አለምንትን አለ ማለት የአንዱን ሃይማኖት አለመዝለፍ እኮ ማንም የሰደበሽ እኮ የለም። ጥያቄ ጠየቅሽ። እኔ የሰደባችሁ ሳይሆን በቃ ኸላስ እናንተ መምከር ካላችሁ ምከሩ ኸላስ። ከዛ በላይ ዝም ብላችሁ እንትን አትበሉ። እሺ፣ ሰላም ማን ነው የሚሰጠው? እህታችን ያው ሰላም ስለ ሰላም እያወራን አሁን ጩኸትና ስድብ ካደረግነው አልተሳደብኩም። እኔ ሰላም የሚሰጠው አንድ አላህ ብቻ ነው። ኦኬ፣ መልካም። አላህ ውጪ ሰላም መስጠት የሚችል የለም ማለት ነው። የለም፣ አላህ ብቻ ነው። ሰማይንም ምድርን የፈጠረው ጌታችን አላህ ብቻ ነው ሰላምን የሚሰጠው። ከሱ ውጪ የሚመለክም አምላክም የለም። መልካም። እሺ፣ እዚህ ክፍል ላይ መጽሐፍ ቅዱሳችን ላይ ይህንን ሰላም እሰጣችኋለሁ ብሎ የተናገረው ክርስቶስ ነው። ሰላምንም እሰጣችኋለሁ፣ ሰላሜን እኔ የምሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም አለ። አላህ የሚሰጠው ሰላም ዓለም እንደሚሰጠው አይነት ሰላም ነው፣ ከማንም ይበልጣል አልኩ ያላ። ስለዚህ ዓለም እንደሚሰጠው አይነት ሰላም አይደለም ማለት ነው አላህ የሚሰጠው። ያልገባኝም የምትለኝ መልካም ሰላምን እሱ ላይ የሚያወራው እግዚአብሔር ነው። ሰላም
ፕሊስ። ደግሞ ባለጌ ልጅ እና ታስገቡት። ባለጌ ልጅ ነው፣ ስርዓት ማያቅ ጠጅ ቤት ይመስል በቃ ዘሎ ይገባል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም አለ አይደለ? ኦኬ። ልባችሁም አይታወክ አይፍራ አለ አይደለ? እሺ። እዚህ ጋር የሚለው ማን ነው የሚለው ነው የሚለው። እዚህ ጋር እኮ ሰላምን እሰጣችኋለሁ ሰላሜንም እሰጣችኋለሁ ነው እንጂ የሚለው ማን እንዳለ እዚህ ጋር የለም። እስቲ የቱ ጋር ነው እግዚአብሔር አለ ኢየሱስ አለ የሚለው የቱ ጋር ነው? ወይ አንተ ነህ ኢየሱስ አለ የምትለው? ጎበዝ አሳይሻለሁ። እሱን እንስማማ። እዚህ ጋር ግን እያለ ያለው ሰላም ሰጪን አምላክ ነው አይደለ? ምክንያቱም አምላክ ነው ሰላም የሚሰጠው ብለሽ ስላመንሽ በፐርሚሳችን መሰረት ይሄ ክፍል እንደሚናገረው ሰላምን እሰጣችኋለሁ አለ። ኦኬ። ሰላም መስጠት የሚችለው ደግሞ አላህ ብቻ ነው አልሽን፣ ተስማማው። ሰላሜን እሰጣችኋለሁ አለ። ያ የሚሰጠው ሰላም ደግሞ የራሱ ሰላም ሌላ ካልሰጡት ወይንም ከሌላ ቦታ ወስዶት ሳይሆን የራሱ ሰላም እንደሆነ ነገረን አለ። ኦኬ። ልባችሁ አይታወቅ አይፍራም አለን አይደለ? ስለዚህ ይሄንን እየተናገረ ያለው አካል ፈጣሪ ነው አይደለ? ጎበዝ፣ በደንብ አስተውሉ። ይሄንን ሰላም የሰጠው እሰጣችኋለሁ ያለው እንደገናም ደግሞ ያ ሰላሙም ከዓለም የተለየ የሆነው ይህንን የተናገረው ፈጣሪ ነው ብላናለች። ተስማምቻለሁ። ይህንን የተናገረው ኢየሱስ ነው። የት አለ ኢየሱስ ያለው? የቱ ጋር ነው? ኦኬ፣ አንድ የከፍና ዝቅ አድርግላ ክርስቲያን። ኦኬ፣ በምሳሌ እየነገረ እያስተማራቸው ነበር። አስቀድሞም በደንብ አስተውሪ ደቀ መዛሙርቶቹን። ኢየሱስ መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን አለ። እዚህ ጋር አባቴ ብሎ አባት እንዳለው ከአባቱ ጋር ደግሞ ከወደዱት ቃሉን ከጠበቁ እንደሚመጡና በእነሱ ውስጥ ዲውል እንደሚያደርግ ነገረን። ከዛስ የማይወደኝ ቃሌን አይጠብቅም፣ የምትሰሙ ቃሌን የአባቴ ቃል ነው እንጂ የኔ አይደለም። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ አላቸው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል አላቸው። አሁን መንፈስ ቅዱስ እንደሚመጣ ነገራቸው ማለት ነው። ከፍ አድርገው ቁጥር 28 አድርገው። እሄዳለሁ የሚለውን እኔ እሄዳለሁ ወደ እናንተም ከፍ አድርገው ሰላምን እሰጣችኋለሁ። እናነበብ ነው ክርስቲያን። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳለዋችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል፣ ወደ አብም በመሄዴ ደስ ባላችሁ ነበር አለ። ይህን እየተናገረ ያለው ማን ነው? ኢየሱስ። ኦኬ፣ ሰላምን እሰጣችኋለሁ ያለው ስለዚህ ማን ነው? እሺ፣ ወደ አብ ያለው አብ ማን ነው? ሁለት ጌታ ነው ያለው ማለት ነው። አባቱ። አባትና ልጅ ፈጣሪ ናቸው ሁለቱም ማለት ነው። ምክንያቱም እኛ በአካል ሶስት ነው ብለን ነው ምናምነው። እኔ ወደ አልገባኝ። በስጋ የተገለጠው በደንብ አስተውይ። በስጋ የተገለጠው የመጣው የባሪያውን መልክ የያዘው ማን ነው? ወልድ ነው። ያ የባሪያውን መልክ የያዘው በስጋ የመጣው ስለኛ የሞተው ስለኛ የተመታው ስለኛ እስከ ሞት ድረስ በሞቱ ሞቱን የሻረልን ወልድ ነው። ከመላእክት እንኳን ዝቅ ያለው ምክንያቱም ስለሞተ በስጋ ከአብ ጋር እኩል ፍቃድ አንዲት ስልጣን ያለችው ነገር ግን በስጋ መጥቶ ስለሞተ ከአብ እንኳን ያነሰ ከአብ ሳይሆን ከመላእክት እንኳን ያነሰ ምክንያቱም መላእክት እንኳን ማይሞቱ ናቸው። እርሱ ምን አለን? ሰላሜን እሰጣችኋለሁ አለ። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም ማለት። ስለዚህ ትስማሚያለሽ? ራሱ እየነገረን እኮ ከኔ አብ ይበልጣል አለን እኮ። ምንድን ነው የምስማማው? ራሱ እኮ አለ እኮ ኢየሱስ ራሱ ከኔ ይበልጣል ጌታ ብሏል እኮ። ተስማማው እኮ ነኝ። አዎ አብ ይበልጣል። ምክንያቱም ኢየሱስ አላህ ከኢየሱስ እንደሚበልጥ የምታምን ከሆነ እኔ የምስማማለሁ። አዎ አላህ ይበልጣል ከሁሉ። በምንድን ነው ይበልጠው? ከምድር ላይ ከዓለም ላይ ሁሉ ረቢ ይበልጣል። አልሐምዱሊላህ። ኦኬ፣ አንቺ ከአባትሽ ትበልጫለሽ? አበልጭም? አባትሽ ከአንቺ ይበልጣል? አባቴ ይበልጣል ከኔ። አባትሽ ሰው፣ አንቺ ዝንጀሮ ነሽ? ሁለታችንም ሰው ነን፣ ግን አባቴ ይበልጣል። ጎበስ። ስለዚህ ወልድ ከአብ ያንሳል ሲል ወይንም ደግሞ እኔ አባቴን ቤት አስተዳድራለሁ፣ አባቴ ያስተዳድራል። ማስተዳደር እሱ ሰውነትሽን አይቀይረው፣ ባህሪሽን አይቀይረው። እኔ እናንተ እኩል ነን። እኔ እናንተ እኩል ነን።
ሁለታችንም ሰው ነን። በደንብ አስተውይ። ሁለታችንም ሰው ነን፣ ግን እኔ እናንተ ሴትና ወንድ ነና እኮ አዳምጪ። እሺ አብ ከኔ ይበልጣል ሲል በስጋ የተገለጠው፣ በስጋ የታየው፣ በስጋ የመጣው እስከ ሞት ድረስ የታዘዘው ማን ነው? ወልድ ነው። ከመላእክት እንኳን በጥቂቱ አሳነስከው ይላል። ከመላእክት እንኳን አነሰ ተብሎ ተነግሮለታል። መላእክቶች ይሞታሉ? አይሞቱም። እንደኛ አስተምሮ ሰሚር መላእክት እንኳን ስለማይሞቱ እሱ በስጋ ስለመጣ ስለሞተ ከመላእክት እንኳን በጥቂቱ አነሰ ተብሎ ተነግሮለታል። በደንብ አስተውይ። የኛን የባሪያውን ስጋ ያዘ፣ የባሪያውን መልክ ያዘ ተብሎ ተነግሮለታል። በመላእክት እንኳን በጥቂት አነሰ ተብሎ ደግሞ ተነግሮለታል። ስለዚህ ከአብ አባቴ ከኔ ይበልጣል ሲል በምንድን ነው? አባቱ በስጋ አልተገለጠም፣ አልታየም፣ አልተመጣም፣ እስከ ሞት ድረስ አልመጣም። እስከ ሞት ድረስ በስጋ የተገለጠው ማነው? ወልድ ነው። ስለዚህ በስጋ ስለመገለጡ፣ በስጋ ስለመሞቱ አብ ከኔ ይበልጣል አለ። አሁን ዋና ፖይንታችን ምንድነው? ሰላም የሚሰጠው ማን ነው? ወልድ ነው ማለት ነው። ልጅ ነው ማለት ነው። ኢየሱስ ነው። ሰሚር እየሰማው ነው። ስለዚህ ሰላምን ይሰጣል። እንዴት ታደርጊዋለሽ? ያ የሚሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም። በደንብ አስተውይ። እኔ የምሰጠው ዓለም እንደሚሰጠው አይደለም ማለት። ዮሐንስ ወንጌል ምዕራፍ 16 አንዴ ክፈተው። ቁጥር ስንት ላይ ነው? አስታውሱኝ። እኔ ብሄድ አትረበሹ፣ አትታወኩ፣ ሰላሜን እሰጣችኋለሁ ያለው 16 ላይ ዮሐንስ ወንጌል ምዕራፍ 16። ኦኬ። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ። በደንብ አስተውይ። እዛ ጋ አብ ይልክላችኋል አለ። እዚህ ጋር ደግሞ እኔ ራሴ ነኝ የምልክላችሁ መንፈስ ቅዱስን አለ። እርሱ መጥቶ ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅም ይወቅሳችኋል። ኦኬ። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም ዓለም ገዢ ተፈርዶበታል ነው። ይሄ አይደለም ክፍሉን አላስታወስኩትም። ባይ ኦኬ ላይክ ለሚቼክ ዮሐንስ ወንጌል እኔ ብለው ከታች መጽፉ ሰዎች ግን ምናችሁን ነው የሚያማችሁ? እስቲ እስከዛ ልጠይቅሽ። እኔ ቅድም ብራያ ላይ አድርግልኝ ጠይቀኝ። ቁጥር 33 እኔ ባይዘው ምንም ነገር አላውቅም። ጠይቅሽ ያልከኝ ቢኒ፣ እኔ ምንም አላውቅም። አንዴ ቆይ። እነሆ እያንዳንዳችሁ ወደ ቤት የምትበተኑበት እኔንም ለብቻ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም አላቸው። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለሙን አሸንፌዋለሁ አላቸው። በእኔ ሳላችሁ ምን አላችሁ አላችሁ? ሰላም አላችሁ። ስለዚህ በእርሱ መሆን፣ እርሱ መጠጋት። አንቺ ፍጡር ነው የምትጠጊው ወይንስ ፈጣሪ ነው? ሰላምን ለማግኘት ፈጣሪ። ያ ክርስቶስ ምን አለ? በእኔ ካላችሁ ሰላም አላችሁ፣ ስለዚህ አትፍሩ፣ አትሸበሩ የሚለውን ነገራቸው ማለት ነው። ቢኒ ቀጥልሽ። ያው እዚህ እናንተ መጽሐፍ ቅዱስ ላይ ራሱ ይላል። ቅድም ኡማ ምን አለች? ቅድም እኔ ከአባቴ አልበልጥም አባቴ የቤት አስተዳዳሪ ነው ስላለች፣ ምናልባት አባቶቻቸውን ቤተሰቦቻቸውን የሚያስተዳድሩ ልጆች አሉና እነሱን ሰዎች ከአባቶቻቸው ይበልጣሉ ብለሽ ትያለሽ? አባት አይደለም አይሽ ማቲበት ምክንያት ለምን መሰለሽ? ሁሉም ሰው ነው በባህሪው፣ ሁሉም ሰው ነው። ስላስተዳደረሽ አንቺ ከሰውነትሽ ላይ የሚጎል ባህሪ የለም ማለት ነው። ስለዚህ በሰውነትሽ አንቺም ሰው ነው፣ አባትሽም ሰው ነው፣ የሚያስተዳድርሽም ሰው ነው። ስለዚህ በአብና በወልድ መካከል የባህሪ መበላለጥ የለም። ክርስቶስ ግን የባህሪያን መልክ ይዞ ስለመጣ ራሱን ዝቅ አድርጎ ስለመጣ ከኔ አብ ይበልጣል ብሏል። ምክንያቱም እፎይ እንደነገረሽ አብ ሰው አልሆነም። አብ በመስቀል ላይ እንትን አላለም። አብ አልተሰቀለም፣ ወደ ምድር አልመጣም። ክርስቶስ ግን ሰውን ለማዳን ሲል ይሄን ስላደረገ ከዚህ አንጻር ተናገረ። ይሄን ብቻ ሳይሆን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል።
በባህሪ አንድ መሆናቸውን በአገዛዝ በስልጣን አንድ መሆናቸውን ይናገራል። ስለ ሰውነቱ አብ ከኔ ይበልጣል ብሎ ተናገረ። ስለ ባህሪ ስለ መለኮቱ ግን እኔና አብ አንድ ነን ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይናገራል። እዛ ጋር ማየት ትችላለች ማለት ነው። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ከሰውነቱ አንፃር የተነገሩ ነገሮች ናቸው እንጂ ከመለኮት ከባህሪ አንፃር አይደለም ማለት ነው። ኦኬ ያ ሰላም ጤና ይስጥልኝ። አንድ ጥያቄ ልጠይቅ። ቀጥይ። በእናንተ እምነት ማለት ነው የሰውን እምነት ዝለፉ ይላል? ሮሜ ምዕራፍ 12 ቁጥር 14 ነው አንጣላ 14 ጀምሮ አውጣላት። እንደዛ ካለ እናንተ ለምን ታች ለኮሜንታተሮች ለምን አትመክሯቸውም? ኮመንቶች አትሳደቡ። አንድ ጥያቄ ልጠይቅሽ ግን ሰሚር፣ የሰው ሃይማኖት መሳደብ ወንጀል መጥፎ ነገር ነው ብለሽ ታምኛለሽ? እኔ መጥፎ ነው። የሰው ሃይማኖት አልሳደብም። ጎበስ። ማንም የፈለገውን ነገር ማምለክ ይችላል ብዬ አምናለሁ። እኔ በራሴ ኃጢአት ነው የምጠየቀው፣ እፎይ በራሱ ኃጢአት ነው የሚጠየቀው። አንተ በሰራኸው አንተ ነው የምትጠየቀው፣ እኔ በሰራሁት። ነገር ግን እኔ የእምነቴን የሚለውን ነገር መጥቼ ማስተማር መብት አለኝ፣ አስተምራለሁ። አንተም ደግሞ እምነትህን የሚለውን ይሄ ትክክለኛ መንገድ ነው ተከተሉ ብለህ ማስተማር ትችላለህ። ነገር ግን የሚሆነው የሰውን እምነት ሳነካ ገባ። መሐመድ ጣዖት ነው፣ እንትና እንደዚህ ነው፣ አላህ እንዲህ ነው። ይሄ ማለት እኮ የራስህን እምነት ዝቅ እያደረክ ነው። ገባ? እሺ አንዴ እሺ አዳምጪ። ያው ግለሰቦች ቢሳደቡ ግለሰቦች ምን ያው ስሜታዊ ሆነው ሰው ሊሳደብ ይችላል። አንቺን ብትሳደቢን አንቺ ላይ ሃይማኖቱ እንዲህ ነው ብዬ እዚህ ማጀጃ አላደርግም። ከሃይማኖቱ የሚቀዳው ከመጽሐፉ ስለሆነ እኔና አንቺን ስሜታዊ ስንሆን ተሳስተን ልንናገርም ልንሳደብም እንችላለን ሰዎች ስለሆንን። ሃይማኖቱ ግን ከዚህ መጽናት አለበት አይደለም። ከስር ያሉት ኮመንቱን ተተሳደቡ፣ ስድቡን እነሱ ላይ ትታዩና መጽሐፉ እንዳሳይሽ ምንድነው እኔም አንቺ የምትስማማ ነው። በሃይማኖት ደረጃ በመጽሐፍ ደረጃ የሰውን ሃይማኖት ስም ጠርቶ መሳደብ ነውር ነው አይደለ? እዚህ ነው የምንስማማው። ኦኬ መጽሐፍ ቅዱስ እንዲህ ይላል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከቁጥር 14 ጀምሮ የሚያሳድዷችሁን መርቁ። ምን በሉ? የሚያሳድዷችሁን መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ። ሰሜር እህታችን ሰው በመሆኗ ብቻ ስትደሰት በመልካም ነገር እንደሰታለን። በማግኘቷ፣ በማግባቷ፣ በመውለዷ ወይም ደግሞ ጥሩ ስኬት ሲገጥማት እንደሰታለን። ደስ ስላላት የእሷ ደስታ ደስታችን ይሆናል ማለት ነው። ሰው ስለሆንን ብቻ ብታሳድደን ልንመርቃት ታዘናል፣ ልንረግማት አይደለም። እያሳደደችን ነው ያልኳችሁ። ሰዎች ተሳስተን ግን ልንሰድባት ልንረግማት እንችላለን። ይሄ ስህተት ነው፣ መጽሐፍ ቅዱስ አይደለም ያዘው። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ከሚያለቅሱ ጋር አልቅሱ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች ሆናችሁ አይምሰላችሁ፣ አተብቱ ነው። የትሕትናን ነገር አድርጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። መጥፎ ቢደረግባችሁ፣ ቢሰድቧችሁ፣ ቢያሳድዷችሁ፣ ቢረግሟችሁ በክፉም በክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ኢቭን መጥፎ ነገር እንዳታስቡ። ማድረግ አለማድረግ ሌላ ጉዳይ ነው። መሳደብ አለመሳደብ ያሰብከውን ነው የምታደርገው። ቅድሚያ ታስባለህ፣ ከዛ ትሳደባለህ። ምንድነው የሚለው? እንዳታስቡ፣ በሰው ሁሉ መልካም የሆነውን አስቡ። ለተወሰኑት አካላት አይደለም፣ ለሁሉም። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፋችን። ትስማሚበታለሽ? አዎ እስማምበታለሁ። ኦኬ 29:29 አንዴ እንያት እስቲ። እስቲ ያንን አንብቢው እስቲ። ሰሚር ይሰማል? አዎ አንብብልኝ። እያነበብኩት ነው። ላንብበው ታነቢዋለሽ? ጮክ ብለን ለወደንሱ እኔ እያነበብኩት ነው። ከፈለክ አንተ አንብበው። ኦኬ
እንደዚህ ይላል፣ እነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን የመጽሐፉ ሰዎች እንግዲህ አይሁዶችና ክርስቲያኖች ናቸው አይደለ? አላህና መልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ በደንብ አስቢ፣ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ተዋጓቸው። ከፍ አድርገው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች በደንብ አስተውይ፣ ስማችንን ጠርቶ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የተናገሩትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ይኸውን እርግማን ነው ቁርአን ላይ ስማችንን ጠርቶ አላህ ያጥፋችሁ ይለናል። እኔ አልሰማውም ቁርአን ላይ እንደዚህ አይነት ነገር። ይሄው ስማችንን የኛ ምን ይላል? የሚረግሟችሁን እንኳን መርቁ። የእናንተ ቁርአን ደግሞ ስማችን አረ የኛም እንደዛ ነው የሚለው። ይሄው ያጁ ሱራ 9 እኔ ግን አንድ ቀን ስማ ልንገርህ፣ እኔ ግን አንድ ቀን ከልጅነቴ እስካሁን ድረስ ባለሁበት ስማር አንድ ቀን ክርስቲያኖቹ ስደቡ እንትን በሉ ሲባል እኔ ማንኛውም አስተማሪ የሆነ ማንኛውም ቁርአን አላስተማረኝም። እኔ በተማርኩትና ባደኩበት በቀራሁት ቁርአን ዝለፉ የሚል እኔ አልሰማሁም። ጓደኛ ሳለሽ ክርስቲያን ጓደኛ አለሽ? በደንብ እሺ። ሱራ 5:51 አላነበበልሽም ማለት ነው። እናንተ ያመናችሁ ሆይ አማኝ ነሽ አይደል አንቺ? እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላችሁ ለከፊላቸው ረዳቶች ናቸውና ከእናንተ ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ረዳት አድርገሽ እንዳትይዢ ይላል ቁርአኑ ክርስቲያኖችንና አይሁዶችን። ተስማሚያለሽ በዚህ? አዎ አዳምጠኝ። ቆይ ነጃት ተራሽን ጠብቂ። ታውራ ነጃት፣ ችግር የለውም። ተስማሚያለሽ በዚህ አንቺ ሰሚር? እናንተ ያመናችሁ የአይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላችሁም ለከፊሉ ረዳቶች ናቸው፣ ከእናንተ ውስጥም ረዳቶች አሉ። ሰላም ሰላም፣ እንዴት ናችሁ? እርሱ ከነርሱ ሊስተራ ጠብቅ እርሱ ከነርሱ ነው። አላህ እኔስ አንብቢ፣ እሺ አንብቢው። እነኝን ሰሚር ተፍሲራቶቹን ስታያቸው ደግሞ ቁጥር እስከምበልጡ ድረስ ማስመሰል ትችላላችሁ ይላል። ቁጥር ከበለጣችሁ ግን ትርጉሙ አንተ ይሄ በስነ ስርዓት ተርጉሞ ሆነ ያመጣው። ይሄ እኮ ቁርአኑን እኔ እኮ አይደለም የተረጎምኩት፣ አማርኛ ቁርአን እኮ ነው ተርጓሚያ ምን ያለው ሰመር ተደወለባት። እንግዲህ ያ ቶፒኩ ላይ መልሰው ክርስቲያን ወደ ቶፒካችን እንመለስ። ከቶፒካችን ትንሽ ሽፍት አደረግን። ያው ኡሙ ሰመር በራስሽ ለማንበብ ሞክሪ። ሰላም እንዴት ናችሁ? እሺ አልሙሂም ሰላም ነው አለን። እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እስኪ ስለ ሰላም እያወራን ነበረ እና ሰላምን መስጠት የሚችል ወይም ደግሞ ሰላምን ለፍጡራኑ መስጠት የሚችል ከሌሎች ሊቀበል የማይችል አካል በእስልምና ምንድነው ተብሎ ነው የሚታመነው? አላህ ሱብሓነሁ ወተዓላ ኢየሱስንም ሰላም የነሳው እሱ ነው። በዛን ሰዓት ተሰቀለ ተወገረ በምትሉ ሰዓት ያስመሰለባችሁ እሱ ነው። ከሱ ውጭ ማንም ሰላም የሚሰጥ የለም። ገብቷችኋል? ያልተረዳሁት አላህን ሰላም ነሺ ነው እያለን ነው ወንድማችን። እናመሰግናለን። ሰላም ነሳው ኢየሱስንም እያለ ኢሳን እንግዲህ ሰላም ነስቶት ነው አላህ ያሰቀለው። ሱብሓነሁ ወተዓላ ኢየሱስ ክርስቶስ ሰላም መንሳት ደግሞ የሰይጣን ባህሪ ነው፣ የክፎች ባህሪ ነው። እንደ መጽሐፍ ቅዱስ ሰላም የሚነሳው ሰይጣን ነው። ምክንያቱም ከፈጣሪ መንገድ ፈቀቅ ስትሉ ቀጥታ የሰይጣን አጋሮች ትሆናላችሁ ማለት ነው። ወይ እናውራሽ። አይ ከቁርአኑ ጋር ተጋጨ እንጂ ቁርአኑ ጋር ተጋጨ። ቁርአኑ ደግሞ ሰላም አለኝ ገና ሲወለድ አዳምጥ ሙት አታርጉኝና እናውራ። እሺ ሚት አይደለም ከስሩ ነው ታርጋለህ። ለአቅመ በሬም አልደረስክ። ከቁርአን ጋር እንደተጋጨ አላወቅም። ቁርአን ሰላም አለኝ ይሳ ይላል። ሰላም ነስቶታል አላህ ትላለህ።
አንተን እንመን ቁርአንን እንመን። በሱ ቤት እሷው ሞክ ማድረጉ ነበረ። ከቁርአኑ ጋር መጋጨቱን አላወቀውም። ቁርአንን አንብብ ከስር ሆነ ሚት አድርግና እናውራ እስቲ ደግሞ ምናምን። እኔ እኮ ድፍረታችሁ ማለት ነው። ሰላም በእኔ ላይ ነው ይላል ኢሳ። ሰላም በእኔ ላይ ነው ይላል። አንተ ግን ምን ትላለህ? አላህ ሰላም ነስቶታል። አንዳንዴ የምታወሩትን አስተውላችሁ አውሩ። ለመሳደብ ብቻ አትግቡ። ብልግናችሁን እዛው መስጊድ ላይ አድርጉት። እዚህኛ ፊት በመታችሁ ባለጌ አትሆኑ። ኦኬ ነጃት አይ አሁን በተናገርከው ራሱ ደስ አላለኝም። መስጊድ ላይ እኮ ምንም አይወራም። መስጊድ የሚገባው ሰላት ለመስገድ ሰላት ሲሰግዱ እስቲ ሰላት ሲሰግዱ የምትሉትን እስቲ ንገረኝ እስቲ። ተማር ነው እንጂ መስጊድ ውስጥ ስድብ ቀርቶ ወሬ አይወራም። እንዴው ስትናገር አንድ ነገር እሱ ሌላ ታሪክ ነው ላይ አልክ የምትሉትን ንገረኝ። አንተ አሁን እኔ የተሻልኩ ሰው ነኝ ለፈተና አስተማሪ ካልክ ነገሮችን በስድብ አይደለም እሱ ሌላ አሁን ወቀሳውን ተይና መስጊዱ ላይ ለዛ ብቻ ወሪ፣ ሌላ ቶፒክ ውስጥ አትግቢ። ኦኬ መሐመድን እስኪ አሰላም አለይካ ብላችሁ ለመሐመድ ታወራላችሁ አይደል? ምላሽ ይሰጣችኋል። ወታያቱ ሊላሂ ወሰላዋቱ ወጠይባቱ ወሰላም አለይካ አዩሀ ነብዩ ወራህመቱላሂ ነጃት ላስወርድሽ ነው። ከስር ሆነሽ ታብታብ እያደረግሽ ማለት ነው። በቃ ከስር ትወኝና ታብታብ አድርጊ። ኦኬ ከድር ምግብን ከጨረስክ ቀጥል። ሰላዋት እናወርዳለን። አዎ ሰላት ላይ መጨረሻው ሩኩ ላይ መጨረሻ አታያት ላይ ኦኬ ምንድነው የምትሉት? አታያቱ ሊላሂ ወሰላዋቱ ወጠይባቱ ወሰላም አለይካ አዩሀ ነብዩ ወራህመቱላሂ ምን ማለት ነው? ሰላዋት እናወርዳለን ምን ማለት ነው? ቁርአን ውስጥ የለም ልትል ነው? እንደሌለማ አንተም ታውቀዋለህ። እኔ የሌለ ነገር እንደሆነ አውቃለሁኝ። ታውቃለህ አልልህም። ትርጉሙን ብቻ ንገረኝ። በቃ ሰላዋት ማውረድ ነው እርሳቸው ላይ እና ኢብራሂም ላይ እኮ ምን ማለት ነው? ሲተረጎም አንዴ ላውራ ከይቅርታ ጋር እያወራ ነው። ቀይ ሰው እያወራ ነው። ኦኬ እሱ ያለውን ተርጉሚልን። እሺ ነው ልተረጉምልህ አይደለም። ያው ካልተረጎምሽ ማለት አይደለም። የሆነ ነገር ልነግርህ ነው። ጠይቆማል። ቆይ ካሊድ ተርጉምልን። ቅድሚያ ተራ የሚባል ነገር አለ። አሊያም ተርጉሚልን የእሱን። ከድር የጀመርከውን ጨርስ። ነካክተህ ወዴት ነው የምትሸሸው? ቁርአን ላይ ኖ አለ የለም አይደለም። ትርጉሙን ንገረን። በአማርኛ ምን ማለት ነው? ሰላዋት እኮ ነው አልኩ። ሰላዋት ማውረድ እኮ ነው። በቃ ምንድን እኮ ምን ብዬ ሰላምታ ምን ማለት ነው? እንዴት ነው ሰላምታው በአማርኛ በለው እስኪ። በቃ በእርሳቸው ላይ ሰላም እና እንትን ይውረድ ማለት ነው። ሰላም ማውረድ ነው እነሱ እርሳቸው ላይ። ኦኬ አንተ ነብዩ ሰላም በአንተ ላይ ይሁን ማለት ነው አይደለ? ኦኬ አንተ ነብዩ ሰላም በአንተ ላይ ይሁን። ስለዚህ ቀጥታ እያናገርክ ይመልሳሉ። እሱ ደግሞ ሰላም በእናንተም ላይ ይሁን ብሎ ይመልስልሃል። ስለዚህ መሐመድን ቀጥታ በህይወት እንዳለ ሰው እያወራኸው ነው ማለት ነው። እና ተኝቶ እኮ አንቀላፍቶ እኮ ነው። ተኝቶ ነው አንቀላፍቶ ነው። ስለዚህ ስልኩን አንሳው ያለው ኡስታዝ እንትና ያ ማን ነበር የሚባለው? ታዋቂ ደደም ነው። ተሳስቶ ነው እሱ። ደደብማ አይደለም እኮ ተኝቶ ነው አልከኝ እኮ። ይሰማል ተኝቶ ነው። አዎ ሰላምታይን ይመልሳል ካልክ ስልኩን አንሳ ሰላምታይ ጀው በል ይሰማና ይመልስልሃል። በአንተ ላይ ይውረድ ብሎ ይመልስልሃል። ስለዚህ ባወራኸው ቁጥር ያወራሃል እሱ። እሱ ምን ብሎ የሚመልስልህ?
በአንተ ላይም ይውረድ ብሎ ይመልስልኛል። ኦኬ ስለዚህ አንተ አሰላም አለይካ ባልከው ቁጥር እሱ ደግሞ ምን ይላል? በአንተ ላይም ይውረድ ብሎ ይመልስልኛል። ስለዚህ ቀጥታ እኔ እናንተ አሁን እንዲህ እንደምናወራው ቀጥታ ከሱ ጋርም ታወራለህ ማለት ነው። ዳይሬክት እኮ እንደዛ ነው። ምክንያቱም ለሞቱ ሰዎች የሚወራው ሌላ ነው። ሰላምታ የሚሆነው አለይካ ሰላም አትለውም አይደለ? አለይካ ሰላም ይባላል። አይ ዳይሬክት እሱ እኮ ቀጥታ በሉኝ እኔ መልስላችኋለሁ አለ። ለዛ መልሳለሁ አለ። ጀቡ ባለው አለ። ኦኬ ከሞትኩ በኋላ እንደዛ በሉኝ እመልሳለሁ ብሏል። አይ በሉኝ ነው ያለው። ከሞትኩ ወይ ከኖርኩ ምናምን የሚባል የለም። በሉኝ ነው በህይወት እያለ ነው እንጂ ያለው ከሞተ በኋላ እንደዛ በሉኝ ብሏል። ከሞትኩ በኋላ እንደዛ ብላችሁ በሉኝ። በህይወት እያለ እንደዛ በህይወት እያለ እንደዛ ብሏል ትሉት ነበር ይባል ነበረ። ከሞተ በኋላ ግን እንደዛ እንዲባል አንተ ሰላም ነህ። ይሄ ቀጥታ በህይወት ካለ ሰው ጋር የሚሰጥ ሜቢ ግልጽ ለማድረግ ያህል አረብኛው ለማይገባችሁ ወይንም እያለ ያለው ግልጽ ላልሆነላችሁ በህይወት ያለን ሰው ሰላም የምትሉት አይነት ሰላምታ ነው። ይሄ ቀጥታ አንተ ሰላም ነህ እንደምትባባሉት ቀጥታ ዳይሬክት ስፒች የሆነ እንትን አይደለም። አንተ ሰላም ነህ እንዴት ነህ እንደሚባባል ማለት ነው። እንደዛ አይነት ሰላምታ ምንድነው መሰለው? እፎይ ለምሳሌ ቁርአን ያፈዘ ሰው ወይ ደግሞ ቁርአን ያፈዘ ያው ብዙም አይደለም እያሉ ግን 99ን ያላ ስም ያፈዘ ሰው አፈራ ይበላም ወዳው እኮ ትቀሰቀሳለህ። ማረብኩ ብለህ ትጠየቃለህ። ወዳው ቀብር ትገባለህ። ወዳው እኮ ነው የምትንቀሳቀሰው። ወዳው በዛው አፈራተውንም እኮ ትነሳለህ ነው የምትነሳው። በቂያማ ቀን ነው አሁን ወዳው ቀብር ገብተህ የሰው እግር ወዳው እንደዞረ ማለት ነው። ከዛ መላእክት ይመጣሉ። ሁለት መላእክት የናኪርና ሙንከር ጥያቄ ይጠይቃሉ። አዎ ናኪርና ሙንከር ይመጡና ጥያቄ ማን ረቡከ ይለዋል ነው። ማን ዲኑክ፣ ማን ነብዩክ፣ ምንድነው ሃይማኖት፣ ማን ነው ነብይክ ብሎ ይጠይቋል። ከዛ በትክክል ከመለስክ ካላወቅ ላድሪ ትላለህ አላቅም። ግን ካወቅ የጅነት መስኮት ትከፈትልሃል። በቃ ስለዚህ ሙት አትሆንም፣ ነፍስ ትመለሳለች። ልክ እንደ መሐመድ ትሆናለህ ማለት ነው። አዎ አንተ ወይ እየተቀጣ እስከ ፍርድ ቀን ድረስ እሺ መልካም ተስማማው። እሺ መሐመድ ያለው አሁን መቃብር ውስጥ ነው አይደለ? መዲና የ1 ቢሊየን በላይ ሙስሊም አለ። ሁሉም ሰላዋት ባወረዱበት ቁጥር ይመልሳል ምላሽ አይደለ? አዎ። ስለዚህ ስጋውም አልበሰበሰም አጥንቱም አልፈረሰም። ኖርማል እንደነበረ ሰላም ስትሉት ሰላም ናችሁ እንዳለ እያለ ነው። የእንትን የአንቢያዎች የረሱሎች እኮ ስጋ አይበሰብስም፣ አይበላም፣ አፈር አይበላም። ስለዚህ እንደዚህ ሁሉ እንደዚህ የሚያደርጉ ከሆነ የአላህንም 99 ስሞች እንትን ያሉ ያፈዘ ሰው አይበላውም። ማይበላው ከሆነ ነቢያቶች ያላ ስም ስላለበት አይበላም። ከድር ይሄ ነገር ፌክ እንደሆነ በቀላሉ ተረዳው። አንተ ራስህ የሆነ ሰንበዲን ቁርአን አሳፍዝና አንተ አክቹአሊ እድሜ ትንሽ ከፍ ያለ ሰው ሊሞት ይችላል ብለህ የምታስበው ከዛ ሲሞት እንደምንም ብለህ ቢቀበርበት ቦታ ከወር በኋላ ሂድና ይኸው በስብሶ ተልጦ ነው የምታገኘው። እውነት ቢሆን ኖሮ ልንገርህ፣ እውነት ቢሆን ኖሮ ቁርአንን ያፈዙ ማይበሉ ነቢያቶች ማይበሉ ቢሆኑ ኖሮ በቀላሉ ሬሳውን አሳይተው መሐመድ ሰላም ሲመልስ አሳይተው ያለምን ህዝብ ያለምንም ክርክር ያለምንም ጭቅጭቅ በማይክሮ ሰከንድ ውስጥ ሁሉንም እስላም አድርገው ይቀጥሉ ነበረ። ግን አያደርጉትም። ለምን? ውሸት ስለሆነ። የመሐመድ ሬሳ ባይዘ ወዲያውኑ ነበር የፈነዳዳውና የበሰበሰው የሚለው ግን አሁን አዲሱን እሱን ዳኢፍ አድርገውታል። በጊዜው ወዲያውኑ የሰውነቱ መነፋፋ ማባበጥ እንትን ሲጀምር ወዲያውኑ ተራርጦ የቀበሩት እና ሐዲሱን አሁን እሱን አይ ቲንክ ዳኢፍ አድርገውታል። በደንብ አስተውል።
መሐመድ ሰላምታን ይመልስ ቢሆን ቁርአን ያፈዙ ሬሳቸው ማይበሰብስ ሰላምታን የሚመልሱ ቢሆን ነቢያቶች እንደዛ ከሆኑ ምንም መልፋት አያስጠብቅም። በቃ ምንም መጨቃጨቅ አያስፈልግም። አንዱን ብቻ አውጥተህ ይኸው አልበሰበሰም፣ ይኸው ሰላምታ ሲመልስ ብለህ አሰላም አለይኩም ስትለው ወአለይኩም አሰላም ብሎ መሐመድ ሲመልስ በማሳየት ብቻ ለምን ህዝብ በደቂቃ ውስጥ አሳምነህ እስልምናን እውነት አድርገህ ትቀጥል ነበረ። መቼም አይሆንም፣ ምኑም የለም፣ ውሸት ስለሆነ ነው። ኤኒዌይስ ግን ቀጥታ ሰላምታ እስቲል አሁንም በደንብ አስተውል። ቀጥታ ሰላምታ አምለኮ አይደለም እንዴ? ቀጥታውን አሰላሙ አለይከ አዩሀን ነብዩ የአንተ ነብይ ያላህ ነብይ ወይ ብዬ ይጀውባል፣ እሱ ይመልስልኛል ማለት ነው። ይጀውባል። ዓለም አንድ ቢሊየን ሰዎችን ሰምቶ ቀጥታ ይመልሳል ማለት እኮ እንደው ባላ ዞሮ ሳይሆን ቀጥታ እሱ የሚመልስ ከሆነ የሁሉንም የመስማት ችሎታ አለው ማለት ነው እኮ። ቁዋ ተሰጥቶት ነው ችሎታ ማለት ነው። ቁዋ ታውቃለህ ችሎታ። አንዴ ጥያቄ አሁን እምነትን ለማሳወቅ ነው የፈለግከው አንተ ኢልም ከሚያውቁት ጋር ለምን አታወራም? እነዚህ አሁን የሚያወሩልህ ምንም አድራቅም እያልሽ ነው። ከዚህ በላይ ከድር ቢያቅ ኖሮ ይመልስልህ ነበር። አንተ አሁን ከአዋቂዎች ጋር ኢልምን የሚያውቁት ጋር አውራ እና ያሲኑሩ አሉ ስንት ያው እየመለስኩ አይደለ እንዴ? እሱ ጋር ሂድ አንተ ያሲኑሩ ያውቃል እንዴ? አንተ አንድ ጥያቄ ኢየሱስ ሞቶ ተነስቷል ይባላል መጽሐፍ ቅዱስ ላይ። ቆይ እንጨርስ መጀመሪያ። እንዴ የት ሄደ ነው? እሺ አንድ ጥያቄ ልጠይቅህ። እፎይ ቤተክርስቲያን ሲገባ ለምን ይሳለማሉ? ለምን በሩን ይስሙታል? ተሳልሞ ለምን ይሰግዳሉ? ጥያቄ መልስልኝ። መልስልሻለሁ። እሺ ኦኬ። በዛው ግን አንቺም ተዘጋጂ። ለምንድን ነው ሰላት ስትሉ መሬቱን የምትስሙት? መሬት ላይ የምትጎነበሱ ለምን ባል ገበስሽ አንዴ ከደረ ጨርስ። አየዛም ጥቁሩን ድንጋይ ለምን እንደሚስሙ ያን ሁሉ ብር ከፍለው ለምን እንደሚሄዱም ታስብበት። እኛ ጥቁር ድንጋይ አልሳምንም፣ ዚያራን ይሄድ ነው። ያ ረሱላችን አለይሂ ሰላቱ ሰላም የተቀበረበት ነው። ዚያራን ይሄድ ነው። ይሄን ሁሉ ህዝብ ሳይሆን ማስገባት ሳይሆን ኢልም አዋቂዎች ጋር ለምን ተከራክረክ አታወራም አንተ? ቆይ ሙይት አድርግ ምንም አታውቅም። ይሳማል እንትና ራሱ ስመዋል ሰሃባ ትልቁ ኩለፋው እንትን ስመዋል ይሳማል። ግን ያላ ምልክተኛ እየሳመ ባላይ ኑሮ አልስምም ብሎ ስሞታል። ሱናን አናሳይ 1929 አላነበበችም ማለት ነው። ኃጢአቷን ይቀር እንዲልላት ነው አምስመው። ይሄንን ለመሳም እንዲህ የሚታገሉትን አታይም እንዴ? እንዲህ ሲባሉ ሴቶች ያውን ፔሬድ ይቀቡት ነበር ድሮ። ኤኔስ ይበቃል። ክርስቲያን ቪዲዮ ነው እንበለው። ወደ ቶፒክ መልሰው ጨረስን። ኦኬ ቆይ አልጨረስንም። ቀጥታ ሰላምታ ይመልሳል። ተስማምተናል እዚህ ላይ አይደለ? መልሳለሁ። ስለዚህ ቀጥታ የሚመልስ ከሆነ መሐመድ አልሞተም ማለት ይቻላል። ያው እኔ ራሱ ያላስ 99 ስም ካፈስኩ አልበሰብስም እያልኩ እኮ ነው። ይሄ ተረት ነው በእናትህ። ይሄ ወዳጅ እና ግራ የገባኝ ግን አንዴ ቆይ ከድር ከጀርባ አከርካሪ አጥንት ውጪ ሌላ ሁሉ ይበሰብሳል ብሎ መሐመድ ተናግሯል። እሱንስ እንዴት ታደርገዋለህ? እነሱ ያላፈዙት ናቸው። መጨረሻ ላይ እንትን ዘንብበትና እነሱ የጀርባ አጥንት ትንሽ እያለች የማትበሰብሰው ማለት ነው። ግን እነሱ ያላፈዙ ናቸው ማለት ነው። መቃብር ውስጥ በህይወት ናቸው ያሉት፣ አልበሰበሱም። ያፈዙ ያፈዙማ የጀነት መስኮት ተከፍቶላቸው ፋያሉ ነው መቃብር ውስጥ ማለት ነው። ቀላል እኮ ነው። እስልምና እውነት ነው ውሸት ነው የሚል አንድ ጎሬ ቆፈሩና ቁርአንን ያፈዘ በስብሶ ካገኛችሁት አጥንት ሆኖ ዱቄት ሆኖ ካገኛችሁት እስልምና ውሸት ይሆናል። አለቀ። በስጋ ነው የሚበሰብሰው፣ በስጋ ነው። መሐመድ በስጋ ይበሰብሳል? ኖ መሐመድማ ለዓለም ጠቅላላ ህዝብ የተላከ ነብይ ነው። ሌሎችስ ይበሰብሳሉ? ሌሎቹ ማለት ነቢያቶች እንደዚህ ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ
ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላኩት። ችግር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈሰ ሰው አንደኛ ነገር ይኸውልህ አፈር አትበለውም ይባላል ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገርቻው? ይኸውልህ አንተ ይኸውልህ ምን አልክ መሰለ ሰው እንደሞተ ይቀሰቀሳል ከዛ በኋላ አልክ። የሰው ልጅ የሚቀሰቀሰው አይቀሰቀስም። ይኸውልህ እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄው ተቀስቅሶ አይደለም ሲጀመር ቀበሩ እና ከሞተ እንዴት ነው ሳይቀሰቀስ የምትጠይቀው? እስቲ ስማኝ አንዴ ይኸውልህ እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ይኸውልህ ሳትነሳ ታዲያ ተኝተህ አትጠየቅም እኮ የዛኑ ሰዓት ቂያማ አትቆምም። ይኸውልህ አባቴ ስማኝ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው ተቀስቅሽ አይደል እንዴ? መቀስቀስ ማለት ይኸውልህ የቂያማ ጊዜ ነው የምትቀሰቀሰው። ይኸውልህ ትሞታለህ። ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀውን ነገር በሙሉ። የለም የሌላት እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳስገቡን የሰው እግር ወዳው እንደዞረም መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማን ረቡክ ማን ዲኑክ? ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደሚጠየቀው። በጆሮ መልስለት። ጆሮ አይደለም ትጠይቀኝ በጆሮ ነው የምመልስለት። ስማ ይኸውልህ አትጥመም። የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው። በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳትሰማ ነው እንዴ የምትመልሰው? አረ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮ እንዴት አወራል? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ አንደኛ ነገር። ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገሪኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ይኸውልህ ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ ያወርኩሻው እና ልክ ላይ ቁርአን የቀራ ሰው ያፈዘ ሰው የነብያችን ይኸውልህ ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ ምን ጨመርኩበት? አሁን ካወራሹ በስተቀር አሁን ያፍ ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላም አልኩት። ጅስሙ ማለት ነው። እኔ ምን አልኩት? ተቀሰቀሳለህ ወደ ቅጣት ትገባለህ ያልከው ተሳስተሃል። ባይ አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ? የምን ድምጽ? በቃ ባሪያ ነው ብሎ አላህ አይመልስም። በትክክል ጥያቄውን ከመለስሽ በኋላ ስማ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስናል። ችግር የለም። የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። አዎ በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያ ልክ መልሷል። ከዛ አንጥፉለት እዛ ውስጥ መከዳይ ያኔማ ልክ ነህ። ከቀብር ቅጣትም ትድናለክ። በቃ ልክ ይኸው ምን ጨምሬ ያወራው ይኸው እንደዚህ እኮ ነው።